ወንድማችን ኤምሮ ኢብራሂም የኒካህ ፕሮግራም ታድማቸዋል። በትናንትናው ዕለት ነው የነበረው። ደስተኛ ነው እንደምታዩት። ወንድማችን ኢብራሂም እንኳን ደስ አለ። ጀግና፣ የንጽጽሮች ጀግና ነህ። እንግዲህ እንኳን ደስ አለ። የአደም የሀዋ ግቢ ያላህ ያድርግልህ። ትዳርህ ያማረ በፍቅር የተሞላ በኢማናችሁ ጠንካራ የምትሆኑ ተጋግዛችሁ ከጥሩ ቦታ እንደምትደርሱ ተስፋ እናደርጋለን። ደስ ብሎኛል። እንግዲህ ኢብራሂም ወይም ኢብሮ ከኡምራ መልስ ዱዓውን ምን ብሎ ዱዓ ቢያደርግ ነው ከዚህ የደረሰ እያሉ ጓደኞቹ እየቀኑበት ነው። ኢብራሂም እንግዲህ ባለፈው ሳምንታት ኡምራ ላይ ነበር፣ መዲና መካ ነበረና ዛሬ ደግሞ የኒካ ፕሮግራሙ ላይ እንደዚህ ዝንጥ ብሎ ለብሶ ወጥቷል ማለት ነው። እንኳን ደስ አለ በሉት። ደስ አይልም? እኔ ሰሞኑን ኢብሮ ምን ሆነ ሲባል አካውንቱን ዘግተውበት እንዳይሆን ብዬ ሳይ ለካ ለኒካው ፕሮግራም እየተዘጋጀ ነው፣ አዲስ ነገር አለ ብሎ ብቅ ብሏል። እንግዲህ እንደዚህ ደስተኛ ሆኖ ፊትን ፈገግ እያለ ነው ጥያቄ የሚጠይቅ። ኡስታዝ ዋሂድ ምን ብሏል? ኢብሮ አፍቅሬ ያለው ብትለው ምስቱ ማስረጃ አለሽ ብሎ ይጠይቃታል እያለ ሲቀልድ ነበረ። ይኸው በቅርቡ ሆነ። እንዴት አድርጎ ነው አሁን የተረዳተኝ ለማለት ያልነው። ገና እየሄድን ነው፣ ገና ልጅቷ ቤት እየሄድን ነው፣ አትቸኩሉ፣ ተረጋጉ እያለ ነው ኢብራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለቤት አዲስ ከሆናችሁ ሰብስክራይብ የምትለውን ይችን ደወሏን ምልክት መንካት አለባችሁ። ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እንግዲህ የሰው ደስታ የሚያስደስታችሁ ሼር፣ ላይክ እያደረጋችሁ ደስታችሁን መልካም ጋብቻ የመልካም የሰላም የፍቅር አላህ ያደርግላችሁ ተምሳሌ የምትሆኑ እያላችሁ ዱዓ አድርጉላቸው። በኮሜንት አስቀምጡ። እንግዲህ ብሮ ሳምንታቶች በፊት ኡምራ ላይ ነበር። ዛሬ ደግሞ የኒካህ ፕሮግራሙ እንደዚህ ዝንጥ ብሎ እየሄደ ነው ማለት ነው። አታሳፍሩት፣ ተውታይ። ዛሬን እንኳን እለፉት ጓደኞቹ እነ ኢምራን ማለት ነው። እነ ኢምራን እንግዲህ እንዴት ብሎ ዱዓ ቢያደርግ ነው እያሉ ነበረ ነው። ሁላቸውም ሂደዋል እዛ ኡምራ ላይ። የኢብራሂም ግን እንግዲህ ኢምሮ ተሎ እንደዚህ በፈጣንነት ዱዓው መቀበሉ ደግሞ አስጨንቋቸዋል ማለት ነው። እና ውድ ቤተሰቦች እንደዚህ ነው እንግዲህ አላህ ሲወዳችሁ ምንም እንትን ሳይል ፈጃአ እንግዲህ ወደ ኒካ ፕሮግራም እንደዚህ ዝንጥ ብሎ ብቻህን ነው የምትሄድ እንዴ ኢብራሂም? ነው ገና ቤት እየለባበስክ ነው፣ እነሱም እየለበሱ ነው ጓደኞቹ። እንግዲህ ያው እየሄደ ነው። ሙሽሪት ብዙ ሰው የሚያውቃት ይመስል ሀፊዘል ቁርአን ናት ምናምን፣ በቃ ያው ሰው የሚመኘውን ነው እንትን የሚል ኢንሻአላህ የተሻለች ትሆናለች ብዬ ተስፋ አደርጋለሁ። እሱም የምታግዘው ባለበት አሁን በንጽጽሩ ላይ በጣም ጀግና ነው፣ ጎበዝ ነው። በሱ የምታግዘው እና ታሪኩንም ሰምታችሁ ከሆነ የኦርቶዶክስ እናት አባት ውስጥ የተወለደ የፈለቀ ጀግና ልጅ ነው። አላህ ሂዳያ ሲሰጥ ነው። በነገራችን ላይ አላህ ሂዳያ ሲሰጥ ብቻ ነው ከዚህ ቦታ ላይ የምትመጡት እንጂ ሂዳያ ካልሰጠ የሰው ትኩረት የሰው እንትን ብቻ ወደ እስልምና አይመጣም። ሰሞኑን እንግዲህ የሆነች ልጅ ሀያት የምትባል ልጅ ወደ ክርስትና ሄደሽ ተብሎ ሰው ሲንጫጫ ነበር። አሁን ራሱ ቀጠሮ ተይዟል በይቱ ላይ ምን እንደምትመልስ አልናቅም። እና አላህ ሂዳያ ካልሰጠ በሰው ምንም እንትን አይልም። እሷ ደግሞ ሙስሊምም ሆነሽ ሙስሊም አልሆነሽ ሄደሽም መጣሽም የሚቀንስም የሚጨምር ነገር ስለሌለው አጀንዳ አድርጋችሁ ባትይዟት ጥሩ ነው። እንደ ስም ማጥፋት ግን ስም እያጠፉ ከሆነ በዛ መያዝ እንጂ መብቷ እንደሆነ ዝም ብላችሁ ብተዋት፣ ግን በስም ማጥፋቷ ዝም ብላ የሌለውን ነገር ስትቀባጥር በነበረው በዛ መጠየቅ ካለባት በዛ መጠየቅ አለባት እንጂ ለምን ከእስልምና ወደ ክርስቲያን ሄድሽ ብሎ የሚወቅሳትም የሚቆጣትም የለም። ይህን ማወቅ አለባችሁ ውድ የክርስቲያን ሃይማኖት ተከታታዮች ማለት ነው። ብዙዎቹ ወደ እስልምና ወንትታ ወደ ክርስትና ስትሄድ እያስፈራሯት ነው፣ ትገደያለሽ እያሏት ነው እያላችሁ ምታወራላችሁ። ዝም ብላችሁ አታውሩ፣ በማስረጃ አውሩ። እሷ ራሷ በገንዘብ ብላ ሄደሽ ምክንያቷን ራሷ ነው የምታውቀው። የእውነትም ከሆነ እሷ ነው የምታውቀው። ሁላችሁም እዚህ ውርጅብኝና አጀንዳ ውስጥ ሳትገቡ
ሃይማኖታችን ጥላ ያልሆነውን ነገር በመናገሯ በዛ መጠየቅ አለባት። ሃይማኖት ሙስሊም ሆነሽ ክርስቲያን ሆነሽ ግን ማንም እንትን የሚልላት የለም ማለት ነው። እንግዲህ ኢብራሂም እናት አባቴ ሁለታችን ነው ሶስታችን ቤተክርስቲያን ይወስደን ነበር ጧጧት ይል ነበረ። አላህ ሂዳያ ሲሰጥ ብቻ ነው እንጂ ታስታውሱ እንደሆነ ረሱላችን ሰለላሁ ዐለይሂ ወሰለም አጎታቸው በጣም ይወዷቸዋል። ተርቢያ ያደረጉላቸው እናት አባቱ ሲሞት ከሱ ጋር ያደጉ ለሱ የተከላከሉላቸው ለረሱል ማለት ነው። ባሉበት ሁኔታ ግን እንትን ያልከለከላቸው እንዲያውም ጥበቃ እያደረጉ ሲጠብቋቸው የነበረ። እሳቸው ግን እስልምናን ሳይቀበሉ ነው የሞቱት። ዱዓ ተደርጎላቸዋል፣ ተለምኗል፣ ተማጽነዋል። ረሱል ሰለላሁ ዐለይሂ ወሰለም ግን አላህ ሂዳያ አልሰጣቸውም። በኩፍር ውስጥ እንዳሉ ሞቱ ማለት ነው። እና ሂዳያ ካልሰጠ በጣም ከባድ ነው። ሂዳያ ሲሰጥ ደግሞ ምንም የማያውቀውን ከእስልምና ያልተወለደውን እንደዚህ ንጽጽር ላይ የሚሰራ ጀግና አድርጎ በዲኑ ጠንካራ አድርጎ ያመጣላቸዋል ማለት ነው። እና ይህ ነው ያለው ነገር። እናንተ ሃይማኖት ውድድር አይደለችም። ማን አሸነፈ ማን ወሰደ አይደለም። ተምራችሁ አንባችሁ እንትን የምትተገብሩት ስለሆነ የራሳችሁን ምርጫ ስለሆነ ከሰው ጋራ እንደዚህ ሰላሉኝ ነው ገንዘብ ስለሰጡኝ ነው ስላስፈራሩኝ ነው ምክንያት ባታመካኙ አሪፍ ነው ማለት ነው። ወደዛም መጣችሁ ወደዚህም መጣችሁ ምን አግኝታችሁ እንደመጣችሁ ማስረዳት ካለባችሁ እንዴት አንበባችሁ እንዴት አውቃችሁ ምን ተረድታችሁ እንደመጣችሁ እንጂ ያን እስልምና የነበርኩበት እንደዚህ አይነት ነው፣ ክርስትና የነበርኩ የክርስቲያን ሃይማኖት እንደዚህ ነው አትበሉ። ዲንኩም ወደ ዲን ተብሏል። አንተም በዲንህ እኛም በዲናችን እስካልደረሰብን ድረስ መድረስ እንደሌለብን አላህ ሱብሓነሁ ወተዓላ በቁርአን ላይ አረጋግጦልናል። ዝም ብሎ ሰው ተነስቶ መዝለፍ ግን እንትን አይደለም፣ አግባብ አይደለም ማለት ነው። አጀንዳ ፈልጋችሁ ለራሳችሁ እንዲያው ዝም ማለት ያቃተው ህዝብ ያንንም እያመጣ የሞተ ሰው እንኳን ሞቷል ተብሎ አይ አልሞተም ብሎ የሚከራከር ህዝብ ጋር መዳረቅ የለባችሁም ማለት ነው። ሰው ምንም አንድ ቀን ሰላም ብሎ የማያውቅ ሞተች ሲባል አልሞተሽም ብሎ ሌላ አጀንዳ ይዞ ለራሱ ቲክቶክ ፎሎወር ለማግኘት የሚከራከርበት ህዝብ ነው ያለንበት ጊዜ። የአሁኑ ክፍለ ዘመን በጣም ከባድ፣ በጣም ኃይለኛ ጥንቃቄ የሚያስፈልግ ስለሆነ ብንጠነቀቅ አሪፍ ነው ማለት ነው። እና እንግዲህ በኢብሮ የተደሰታችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በኮሜንት ደስታችሁን አሳዩን። እኔ በጣም ደስ ብሎኛል። እንግዲህ ትናንትና የኒካ ፕሮግራም ነበር ማለት ነው። ማስከኞ እንደዚህ ዝንጥ ብሎ ወጥቶ ነበር ማለት ነው። እንዴት አይነት የታደለች ሴት ናት ኢብራሂም የምታገባ እያላችሁ እያሰባችሁ ይሆናል። አላህ የመረቃት ቤተሰቦቿ የመረቋት እናተይ ማለት ነው። በአሁኑ ላይ በዲኑ ጠንካራ የሆነ ገንዘብ ነው ሰው ውድድር የሚያደርገው እንጂ በዲኑ ላይ ጠንካራ የሆነ ወንድ የሚፈልገው የለም። ኬሱ የሞላ መኪና ያለው፣ በተለይ መኪና ቤት ባይኖረው እንኳን መኪና ካለው ሰው በቃ እንትን ነው የሚለው። ግን መኪና ቤት ከሌላውን መኪና ብቻ ከመኪናው ላይ አታድሩ፣ ከመኪናው ላይ ምግብ አሰሩ። ለእንትን ነው እንጂ ለዝነጣ እንደዚህ መኪና አለ ብሎ ወጥቶ ለመሄድ በነፃ ምትሄድ ይመስል ነዳጅ አልባ በጣም እንኩራራለን። እኔ ደግሞ መኪና ያስቀናኝም ለምን እንደሆነ ማለት ነው። ቤት ግን በጣም ነው የሚያስቀናኝ። ሁሉንም አላህ ይሰጣል። እርግጥ ሁሉንም አላህዬ አሟልቶ እንደሚሰጥ አውቃለሁ። ግን ዶሮሪ ወይም በመጀመሪያ ላይ የሚያስፈልገው ቤት ነው። ከዛም በኋላ ነው እነዛ ትርፎቹ እንትን የሚሉትና እንደዚህ ባለበት ሰዓት ዲነኛ በኢማኑ ጠንካራ፣ በተለይ አሁን ባለበት ሁኔታ ስታዩት ደስ የሚል እያሳሳቀ የማይሰለች ስድብ ካፉ የማይወጣ ያን ሁላ ውርጅቢ ስድብ እየሰደቡት በስድብ እየተሸነፉ እያሸነፉ እየመሰላቸው ሲሳደቡ ጸጥ ብሎ እንትን የሚላቸው መረጃ አምጪ እያለ የሚከራከራቸው ጀግና ወንድም ለዚህ እንኳን አደረሰ። አላህዬ ዱዓን እንኳን መቅቡል አደረገልህ። አላህ ሷሊ ልጆች መልካም የትዳር ጊዜ እንዲሆንላችሁ እዚች ዱንያ ላይ ብቻ ሳይሆን እስከ ሀይራም አላህ እንዲያደርግላችሁ ነው ምኞቴ ማለት ነው። እና በጣም ደስ ብሎኛል። እኔ ሰሞኑን ኢብሮ ሲሉ ከኡምራ
ከተመለሰ በኋላ ደግሞ እንደለመዱት አካውንት ተዘግቶበት ነው እንደው ምንድን ነው ብዬ ወላሂ በጣም ግራ ገብቶ የነበረ ኢብራሂም እንዴት ጠፋ ምናምን እንደዚህ ሲሉ ነበር። እሱ ግን እንግዲህ አሁንም ጫጉላ ላይ ስለሆነ ሊጠፋ ይችላል። እናንተ ግን ፎሎ እያደረጋችሁ የእሱን አካውንት እንዲያውም ስጦታችሁ የምትወዱት ከሆነ ካለበተይ ጨምሮ እንዲያገኝ መሆን ነው ያለበት ማለት ነው። ፎሎ አድርጉት፣ ሸር አድርጉ፣ ኮፒ ሊንክ እያደረጋችሁ አሁን ካለበት ሁኔታ ላይ በጥፍ ጨምሮ ከጫጉላው ሲመለስ በጥፍ ስጦታውን የህዝቡን ውዴታ ሄዳችሁ አበባ ወይም የሆነ ነገር የምትወስዷላችሁ ይወሰድ የለ እኛ በሩቅ ያለነ ደግሞ ፎሎ እያስደረግን ኮፒ ሊንክ እያስደረግን በጥፍ እንዲያገኘው እፈልጋለሁ ማለት ነው። እንደነዚህ አይነት ወንድሞቻችን ብናበረታታቸው ፎሎ አድርጉን ብለው ባይለምኑ ኮፒ ሊንክ አድርጉን ብለው ባይለምኑ ጥሩ ነው። እኛ ምን ልንይዝ ነው? ሌላ ኮተት ካለበት ላይ ሄደን ቁጭ ብለን ታብና ኮፒ ሊንክ ስናደርግ ምንውል እንደዚህ ዲናችን የሚያስተምሩ ጀግና የሆኑ ወንድሞቻችን የማናበረታታችበት ምክንያት የለንም ማለት ነው። እና ውድ ቤተሰቦች ሸር አድርጉ፣ ኮፒ ሊንክ አድርጉላቸው የእነሱን አካውንት ካለበት የኢብራሂምም ይሁን የኢምራንም ይሁን የኡስታዝ ወሂድም ይሁን የእነሱን ስራ ይብለን እነሱ ሳይጠይቁን በቀን ስንገባ 5 ጊዜ 6 ጊዜ ኮፒ ሊንክ ማድረግ አለብን። ኮፒ ሊንክ ነው መድኃኒቱ አሉ እንደ ክትባት ስለሆነ እንትን ስለማይል የኔ አሁን ቲክቶክ አለኝ ስንት ጊዜ ነው የከፈትኩት። እንዲያውም ያለውን ፎሎወርን ይወስዱታል። ምንም እየሰራሁበት ስለሆነ ይህን ሰሞን ራሱ 4000 ነበረ 3400 ምናምን ፎሎ እየተነሳ ማለት ነው። ግን ኮፒ ሊንክ ይፈልጋል አሉ እንደዚህ አይነት ነው ደግሞ ምንም እየሰራሁበት ስላልሆነ ዝም እያንዳንድ ምግብ ምናምን ስሰራ ነው መለቅበት። እንደዚህ ደግሞ እና ኢብራሂምን እንደዚህ በንጽጽር ላይ ቦታ ሲሆኑ ሳገኛቸው እንትን ብዬ ወደዛ ሸራ አደርግበታለሁ እንጂ እኔ የራሴ የሆነ ነገር ምንም ያደረኩበት ነገር የለም። ቢያነሱትም ቢጨምሩትም አይሞቀኝም አይበርደኝም ማለት ነው። ግን እሱ እንትን ሆኖባቸው እያነሱት ነው ያለ ማለት ነው። እና ሰው ተንኮል ነው በቃ ጣታችን ስራ ይፍታ ለምን ብሎ በየቦታው እንትን እንደሚለውም ደግሞ ብዙዎቹ ደግሞ መልካሞች ሸር እያደረጉ ፎሎ የሚያስደረጉ ኮፒ ሊንክ የሚያደርጉ ብዙ ደግሞ እህቶችም ወንድሞችም እንዳሉ እናውቃለን። እንበርታ፣ እራስ በራሳችን እንተጋገዝ፣ ኮፒ ሊንክ እንደራረግ፣ ፎሎ እንደራረግ፣ እንበረታታ። ካልሆነ አጀንዳ ከስድብ ካለበት እሜት ካለበት ቦታ ላይ ከምንል መሰመስ ጀግና ቁርአን የሚያቀሩትን ውስታዞች ዳዕዋ የሚያደርጉትን ውስታዞች በዩቲዩብም ሆነ በቲክቶክም ሆነ ጊዜያችን ከእነሱ ጋር ብናደርግ አሪፍ ነው፣ ይጠቅመናል እንጂ አይጎዳንም። ለእነሱም ተስፋ እንዳይቆርጡ ለእኛ የሚለቁልን ነገር ይሆናል። እኛም ደግሞ ቀልባችን እርጠብ ትላለች ማለት ነው። ካለበት ድርቀት እርጠብ ይላል ባዳመጥነ ቁጥርና አላህ ለሁላችንም ያግራለን። በመልካም ነገር ቦታ ላይ ብንሆን ዋይፋይ ስልክ እስካለን ድረስ ከሌላ ቦታ ላይ ባንል መጠመጥ አሪፍ ነው ብዬ ተስፋ አድርጋለሁ። እኛ እንበቃ ነበረ ሌላ ፎሎ አድርጎን ኮፒ ሊንክ አድርጎ ተብሎ አይለመንም የነበር። ግን እኛ ችግራችን ከዚህ የለንም፣ ያለነው ሌላ ቦታ ነው። ከተሳዳቢዎች፣ ከጨፋሪዎች፣ በሰው ቤት ገብተው ከሚፈተፍቱት ከዛ ውስጥ ነው ያለነው። እናትን አባትን የሚሰድብ ከሱ ውስጥ ነው ያለነው። ኮፒ ሊንክ ብናደርግ መሰጠት አበባ ምንም የሚባለው የሚሰጠው ከዛ ቦታ ነው። ለእነዚህ ደግሞ ኮፒ ሊንክ እንኳን የሚያደርግን ዞር ብሎ የሚያይም የለ። አሁን አብድራሂም ዩቱበር ሀሩን ሚዲያ ቀዝቅዟል። አሁን ላይ በጣም ቀዝቅዟል። እሱም ቪዲዮ እየለቀቀ አይደለም። እኛ ግን ምን አለ የመጀመሪያዎቹን ገብተን ብናይ ምን እንጃ እኔ በጣም ቀዝቅዟል። እሱ እርግጠኛ የሆነ መረጃዎች የሚያመጣ በሁሉም ሳይዞች ትክክለኛ የሆነውን ነገር ወጥቶ የሚናገር ጀግና ወንድማችን ነው አብድራሂም። ታውቁታላችሁ። ከመጀመሪያው አመጣጡ ጀምሮ ድምጻችን ይሰማ ጀምሮ እየተጣራ መረጃ ይዞ የሚመጣ ነው። እሱ ግን አሁን የቱ ራሱ ቀዝቅዟል። ያየሁት አይደለም። አፍሪካ ቲቪ ስንት ትምህርት የሚሰጥበት ነው፣ ምንም የለውም። ብዙ አሉ ዲናዊ ሚዲያዎች፣ ግን ማንም ቼክ የሚያደርጋቸው የለም። የት ነው ያለነው? ጭፈራ ካለበት ከሚሳደቡት እናትሽን አባትሽን ከሚሰድቡ ሰዎች ግድ የኔ እናት አይደለሽም የሚሰደበው ሌላ ነው ብለን እየጠበቅን ከሆነ ተሳስተናል። እናት ተብሎ እስከተሰደበ ድረስ የሁላችን እናት ሀገርን የሚሳደብ እናትን የሚሳደብ ከፍ ዝቅ የሚያደርግ በባለየ ነገር ከእንትን ከሚለው ላይ ከዛ ላይ ገብተን ስንስቅ ስንጽፍ ደግ አደረግ እውነትህን ነው እያልን ከዛ እንውላለን ማለት ነው። ያነ ደግሞ ለእኛ ይጠቅመናል።
አላህ ይጠይቀናል። በያዝነው ስልክ ምን እንደሰራን ምላሳችን በለፈለፈው ብቻ ይመስላችኋል? ምን ጽፋት ሁሉ መላእክቶች እየጻፉ ነው የሚያስቀምጡልን። የነገ የውመል ቂያማ የምንጠየቅበት ስለሆነ ምንውልበትን የምናያቸውን ነገሮች አይናችን፣ እጃችን የምንጽፍበት፣ ምላሳችን የምናነብበት እሱ ሁሉ ተጠያቂ ነው። የዛን ሰዓት ነፃ የሚያወጣን መልካም ስራ ከያዝነ ጥሩ ነገር ካደረግነ ነው። እነዚህ ሁላ ተጠራቅመው ድሌት እንዲሉብልን ከጥሩ ቦታ ወላችን ላይ ብንገኝ አሪፍ ነው ማለት ነው። ቀሪ ህይወታችን ሁላችሁንም አመሰግናለሁ ለተመለከታችሁ። ታብ ለምታደርጉ ሸር ላይ ካደርጉ ደስታችሁን በኮሜንት አሳዩኝ ማለት ነው። መልካም ነው።